ሰላም። አንድ ግዙፍ ኩባኛ ከጀርባ ሆኖ የሚያሽከረኩትን ሰዎች መቼም አስበን እናውቃለን? በቃ ዛሬ የምናየው ይሄንን ነው። በትክክል ይሄን ሥራ የሚሰሩትን የልሂቃን ስልታዊ ፕሮጀክት ሥራ አስኪያጆችን አስደናቂ ዓለም ውስጥ ገብተን እንገኛለን። እሺ፣ ዋናው ጥያቄ እዚህ ጋር ነው ያለው። እነዚህ ከፍተኛ ደረጃ ያላቸው የፕሮጀክት ሥራ አስኪያጆች በትክክል ምንድን ነው የሚሰሩት? መልሱን ስንፈልግ እኮ የምናገኘው ከግዙፍ የኮርፖሬት ፕሮጀክቶች መጋረጃ በስተጀርባ ያለውን ውስብስብ እና ወሳኝ ሥራ ነው። ያው እዚህ ላይ የምናወራው ስለ ተራ የቢሮ ስራዎች ምናምን አይደለም፣ በፍጹም። እነዚህ ባለሙያዎች እኮ የኩባንያውን ዕጣ ፈንታ የሚወስኑ ትልልቅ ለውጦች ነው የሚመሩት። እስቲ ያስቡት፣ ሁለት ግዙፍ ድርጅቶችን ማዋሃድ ወይም ደግሞ ወደ አዲስ አህጉር መስፋፋት፣ እንደዚህ አይነት ትልልቅ ነገሮች ናቸው። እሺ፣ ታዲያ የእነዚህ ባለሙያዎቿ ስራ በተግባር ሲታይ ምን ይመስላል? በቃ እስቲ የሚያጋጥሟቸውን 3 ትልልቅ እና በጣም ፈጣን የፕሮጀክት አይነቶች ውስጥ ገብተን እንያቸው። የመጀመሪያው ምናልባትም ከሁሉም የበለጠ ፈታኙ ሊሆን ይችላል፣ ውህደት እና ግዢ፣ በእንግሊዝኛው mergers and acquisitions፣ በምህጻረ ቃል M&A እንደሚባለው ማለት ነው። ይህ ማለት እኮ ሁለት የተለያዩ ኩባንያዎች ወደ አንድ ወጥ አካል የማምጣት እጅግ በጣም ውስብስብ ሂደት ነው። አንድ ጊዜ አስቡት እስቲ፣ ሁለት ሙሉ ለሙሉ የተለያዩ የድርጅት ባህሎች አሉ። የተለያየ የአይቲ ሲስተም፣ በሺዎች የሚቆጠሩ ሰራተኞች፣ ሁሉም የራሳቸው የሆነ አሰራር አላቸው። የፕሮጀክት ስራ አስኪያጁ ኃላፊነት እነዚህን ሁሉ ልዩነቶች ያስተረቀ አንድ ወጥ እና ውጤታማ ድርጅት መፍጠር ነው ማለት ነው። ቀላል ስራ አይደለም። ስለዚህ ይህንን ፕሮጀክት ስኬታማ ለማድረግ ፕሮጀክት ማናጀሩ 3 ወሳኝ ነገሮችን በብቃት ማመጣጠን አለበት። በመጀመሪያ ደረጃ የሁለቱንም ኩባንያዎች የአሰራር ሂደቶች ማጣጣም ያስፈልጋል። ከዛ ደግሞ የቴክኖሎጂ ሲስተሞቻቸውን ማዋሃድ አለ። ግን ከሁሉም በላይ እና ምናልባትም ከባዱ ነገር የሰራተኞችን ስጋትና ስሜት እየተረዱ ሽግግሩን መምራት ነው። ይህ በጣም ወሳኝ ነው። እሺ፣ ኩባንያዎችን ከማዋሃድ ሥራ እንውጣና ወደ ሌላ ትልቅ ፈተና እንለፍ። ይህ ደግሞ ወደ አዲስ ገበያ መስፋፋት ነው። ይህ ማለት እኮ አንድን ንግድ ወስዶ ከዚህ በፊት ምንም በማያውቀው አዲስ አካባቢ ላይ ስር እንዲሰድ ማድረግ ማለት ነው። ያው ወደ አዲስ ገበያ መግባት ማለት ዝም ብሎ አዲስ ቢሮ መክፈት ብቻ አይደለም። በጭራሽ የአካባቢውን ባህል፣ ውስብስብ የሆኑ የሕግ ደንቦችን እና የዛ ገበያ ልዩ ፍላጎቶችን ጠንቅቆ ማወቅን ይጠየቃል። ምክንያቱም በአንድ ሀገር ላይ የሰራ ስልት እኮ በሌላው ላይ ላይሰራ ይችላል። ይህ ግልጽ ነው። እናም የፕሮጀክት ስራ አስኪያጁ ኃላፊነት በዚህ ጋር በጣም ሰፊ ነው። ገበያውን ከማጥናት እና ስልታዊ ዕቅድ ከማውጣት ይጀምርና የአካባቢውን ሕጎች መከበራቸውን እስከ ማረጋገጥ ይደርሳል። ከዛም አልፎ የአካባቢውን የሽጫ እና የገበያ ቡድኖች እስከ ማደረጃ ድረስ በቃ ሁሉንም ነገር ነው የሚያስተባብረው። እሺ፣ እስካሁን የየናቸው ፕሮጀክቶች በውጫዊ ለውጦች ላይ ነበር አይደለም ያተክሩት። አሁን የምናየው ሶስተኛውና የመጨረሻው ምሳሌያችን ግን ወደ ውስጥ ነው የሚመለከተው። ይህም የድርጅቱን የውስጥ አሰራር በማሻሻል ብቃቱን መጨመር ማለት ነው። በቃ የአሰራር ልህቀት ፕሮጀክት ዋና ዓላማው አንድ ድርጅት ነባር አሰራሩን እንዲፈትሽ ማድረግ ነው። የእያንዳንዱን ሂደት በደንብ ከመረመሩ በኋላ ወጪን የሚቀንሱ፣ ፍጥነትን የሚጨምሩ እና ብክነትን የሚያስቀሩ አዲስና የተሻሉ መንገዶችን መፈለግ ነው ዋናው ነጥብ። የዚህ አይነት ፕሮጀክት ውጤቱ ደግሞ በቀላሉ የሚታይ ነው። በጣም ግልጽ ነው። ቀርፋፋና ውድ የነበሩ ሂደቶች በቃ ወደ ፈጣን እና ቀልጣፋ ሲስተሞች ይቀየራሉ። ይሄ ለውጥ ደግሞ በቁጥር ሊለካ የሚችል ትርፍ እና የደንበኛ እርካታን በቀጥታ ነው የሚያሳድገው። እሺ፣ እንግዲህ እነዚህን ሁሉ ግዙፍ እና ውስብስብ ፕሮጀክቶች በተሳካ ሁኔታ ለመምራት ምን አይነት ክህሎትና መሳሪያዎች ያስፈልጋሉ? እስቲ አሁን ደግሞ ስኬታማ ለመሆን የሚያስፈልጉትን ቁልፍ ነገሮችን መልከት። እነዚህን ፕሮጀክቶች ለማስተዳደር እኮ የተለያየ ክህሎት ያለው የመሳሪያ ስብስብ ነው የሚያስፈልገው። እስቲ አንድ ምሳሌ እንውሰድ። አንድን የውህደትና ግዢ ፕሮጀክት ለመምራት ጥልቅ የፋይናንስ ትንተና ክህሎት በጣም ወሳኝ ነው። ለምን?
ምክንያቱም ያለበለዚያ ወጪና ጥቅሙን በትክክል መገምገም አይቻልም። በተመሳሳይ መልኩ ደግሞ የለውጥ አመራር ክህሎት ሰራተኞችን በአዲስ ሲስተም ውስጥ ለማሳለፍ ቁልፍ ነገር ነው። በቃ በመጨረሻም መገንዘብ ያለብን ዋናው ነጥብ ይሄ ነው። ስልታዊ የፕሮጀክት ስራ አስኪያጆች ዝም ብለው ስራን የሚያከፋፍሉ ብቻ አይደሉም። በጭራሽ። እነሱ የድርጅቱን የወደፊት ዕጣ ፈንታ የሚቀርጹ ስልታዊ የንግድ አርክቴክቶች ናቸው። እንግዲህ ይህንን ትንታኔ ስንደመድም አንድ ትልቅ ጥያቄ እያሰላሰልን እንጨርስ። ቀጣዩ ትልቅ የንግድ ዓለም ፈተና ምን ይሆን? እና ያንን ፈተና በሰክሰስ እንዲያልፉ ድርጅቶችን የሚመራው መሪ ከየት ይመጣል?